ሰበር ዜና ከፍተኛ የተባለው የጦር ኃይል ሙሉ በሙሉ መደምሰሱ ተነገረ። ከመቶ በሚበልጡ ድሮኖች ተደብድበናል ሲሉ ፕሬዝዳንቱ ተናገሩ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያም አበይት ነጥቦቹን በማስተዋወቅ እንጀምራለን። በወልቃይት ተደጋጋሚ የድሮን ድብደባዎች ሲፈጸሙ መዋሉ ተሰማ። በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ መሆኑ ተነግሯል። ጦርነቱ ከወልቃይት እስከ ራያ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ሲሰማ ህወሓት ስለ ጦርነቱ አሁናዊ ሁኔታ መግለጫን አውጥቷል። በዝርዝር ትሰሙታላችሁ። በተያያዘ ሰበር መረጃ ከፍተኛ የተባለው የጦር ኃይል ሙሉ በሙሉ መደምሰሱ ተነግሯል። የኢትዮጵያን ድንበር ጥሶ ሊገባ የነበረው የህወሓት የሱዳን የኤርትራ ጦር በኢትዮጵያ አየር ኃይል በተወሰደው የአየር ጥቃት መደምሰሱ ይፋ ተደርጓል። ህወሓት በሰበር ዜና ሸረሪና ሱዳን ውስጥ ባለ ኃይላችን ላይ የብልጽግና መንግስት ድብደባ ፈጽመዋል ብሏል። የትግራይ ህዝብ እንዲነሳ ክተትም ታውጇል። በዝርዝር እንመለከተዋለን። በሌላ መረጃ በወልቃይት ጉዳይ የመጨረሻ ውሳኔ ተላለፈ። በአማራና በትግራይ ይገባኛል ጥያቄ የሚነሳበት ወልቃይት ላይ ጦርነቱ ከመከሰቱ አስቀድመው የፌደራል መንግስቱ የሰጠው ውሳኔ ይፋ ተደርጓል። በርካቶችን እያነጋገረም ይገኛል። በዝርዝር እናስደምጣችኋለን። በሌላ ሰበር ዜና ከመቶ በሚበልጡ ድሮኖች ተደብድበናል ሲሉ ፕሬዝዳንቱ ተናገሩ። ጦርነቱ በተባባሰበት ወቅት ዛሬ በ35 ሚሳኤልና በ185 ድሮኖች ተደብድበናል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ ገልጸዋል። በምስራቅ አውሮፓ ታይቶ የማይታወቅ ጦርነትም ፈንድቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። ለመደው ይህንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሩ እናምራ። በመጀመሪያም በወልቃይት ጉዳይ የመጨረሻ ውሳኔ ተላለፈ። በአማራና በትግራይ ይገባኛል ጥያቄ የሚነሳበት ወልቃይት ላይ ጦርነቱ ከመከሰቱ አስቀድሞ የፌደራል መንግስቱ የመጨረሻውን ውሳኔ በጠቅላይ ሚኒስትር አብይ አህመድ አማካይነት ይፋ አድርጓል። በትግራይና በአማራ ክልሎች መካከል ለዓመታት የደም መፋሰስ ምክንያት የሆነውን ወልቃይትን በተመለከተ የፌደራል መንግስቱ የሰጠው ይፋዊ ውሳኔ የፖለቲካ ምህዳሩ ላይ ከፍተኛ መነጋገሪያን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ባደረጉት ቆይታ የወልቃይትን ጉዳይ ሁለቱን ክልሎች በማይጎዳ መልኩ እንዲተዳደር ውሳኔ መተላለፉን ገልጿል። በሁለት ወገኖች በኩል መንግስት ላይ እየተሰነዘረ ያለውን ከባድ ውግዘትና ጫና ሲያስረዱ በትግራይ ኃይሎች በኩል የፌደራል መንግስቱ ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላማዊ መንገድ ቦታችንን ማስመለስ እንችላለን፣ ይህንን እንዳናደርግ እንቅፋት የሆነብን የፌደራል መንግስቱ ነው የሚል ከባድ ዛቻ እየቀረበ መሆኑን ገልጸዋል። በአማራ ኃይሎች በኩል ደግሞ ከጦርነቱ በኋላ የወልቃይት አካባቢ በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌደራል መንግስቱ አልመለሰም በማለት ሁለቱም ወገኖች ጣታቸውን 4 ኪሎ ላይ እየቀሰሩ መሆኑን ገልጸዋል። የፌደራል መንግስቱ የመጨረሻ ውሳኔ ደግሞ ይህንን ጉዳይ በአቋራጭ መደምደም አደገኛ የደም ማዕበል እንደሚያስከትል ሲያስጠነቅቁ ጠቅላይ ሚኒስትሩ እንደዚህ ብለዋል። ይህንን እንግዲህ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት ብቻ ከሆነ ዘላቂ ሰላም አይመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጠራል። መልሶ ግጭት የሚፈጥር ነገር ለአጭር ጊዜ እፎይታ ብለን ለአንዱ ወገን ብንወስን ነገሩ ለጊዜው ያዳፍናል እንጂ ከናካቴው አይጠፋም በማለት አንዱን ክልል ብቻ የሚያስደስት የችኩል ውሳኔ ሀገርን የሚያፈርስ ነው ብለዋል።
ጠቅላይ ሚኒስትሩ በመጨረሻም ይህ አብሮ ብዙ ታሪክ ያሳለፈን ህዝብ ችግሩ በዘላቂነት ሊፈታ የሚችለው በጠመንጃ አፈሙዝ ወይንም በአቋራጭ የፖለቲካ ውሳኔ እንዳልሆነ አስረግጠው ተናግረዋል። ሁለቱንም ህዝብ የሚያሳምነው በውይይት በትክክለኛ ዊን ዊን አፕሮች ብንከተል ዘላቂ ሰላምን ያረጋግጣል። ከዚህ ውጪ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም በማለት መንግስት ይህንን ጉዳይ በብሔራዊ ምክክር ኮሚሽን በኩል በጥንቃቄ በጊዜ ሂደትና ሁሉንም አሳታፊ በሆነ መንገድ ብቻ እንደሚፈታው ጥብቅ መልእክት አስተላልፈዋል። ወደ ቀጣዩ መረጃችን ስንሻገር ከ100 በሚበልጡ ድሮኖች ተደብድበናል ሲሉ ፕሬዝዳንቱ ተናገሩ። በምስራቅ አውሮፓ ያለው ጦርነት በተባባሰበት ወቅት አስደንጋጭ መረጃ አሁን ከዓለም አቀፍ መገናኛ ብዙሃን ተሰምቷል። በሩሲያ ኃይሎች በተፈጸመው አደገኛ ጥቃት የሚሳኤል ማዕበል በዩክሬን ዋና ከተማ ኪየቭና በ7 ወረዳዎች ላይ በይፋ ወርዷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ በ35 ሚሳኤሎችና በ185 እጅግ ዘመናዊ ድሮኖች ተደብድበናል በማለት ዓለምን ያስደነገጠውን እውነታ አረጋግጠዋል። ከተማዋ በእሳት ጋይታለች፣ መሰረተ ልማቶች ወድቀዋል፣ የሊቱዌኒያ ኤምባሲም እስከ መጨረሻው መደምሰሱ ተሰምቷል። ዛሬ በንጋት ሰዓት የሩሲያ ኃይሎች በኪየቭና በአካባቢው ላይ የፈጸሙት ጥቃት ከዚህ ቀደም ከነበረው የጦርነት ውሎች ሁሉ እጅግ የከረረና አውዳሚ እንደነበረም ተነግሯል። መረጃውን ይፋ ያደረጉት ፕሬዝዳንት ቮሎዲሚር ዜሌንስኪ ከማታ ጀምሮ በኪየቭና አካባቢው ላይ ሩሲያ የፈጸመቻቸው አሰቃቂ ጥቃቶችን ተከትሎ አስፈላጊውን ግብረ መልስ እየተከናወነ ነው። በከተማዋ ውስጥ በርካታ ቦታዎች ላይ ግዙፍ የእሳት ቃጠሎች ተነስተዋል። ቢያንስ 7 ወረዳዎች ሙሉ በሙሉ የጥቃቱ ሰለባ ሆነዋል ብለዋል። ሩሲያ የመኖሪያ ህንጻዎችን፣ ትምህርት ቤቶችን፣ የዲፕሎማሲ ተቋማትና ቁልፍ መሰረተ ልማቶችን ኢላማ አድርጋ መደብደቧን የገለጹት ዜሌንስኪ እስካሁን በተረጋገጠው መረጃ ቢያንስ 9 ንጹሃን ዜጎች ህይወታቸው ማለፉንና በርካቶች ላይ የመቁሰል አደጋዎች መድረሱን አስታውቀዋል። በዓለም አቀፍ መገናኛ ብዙሃን እንደ ሮይተርስ እና ሲኤንኤን ባሉ የዜና ምንጮች እየተዘገበ ያለው መረጃ እንደሚያመላክተው የዛሬው ጥቃት የተፈጸመው በግዙፍ የጦር መሳሪያ ማዕበል ነው። ዜሌንስኪ በይፋ ባስታወቁት መሰረት የዛሬው ድብደባ የተከናወነው በ35 ሚሳኤሎችና በ185 የተለያዩ አይነት እጅግ አደገኛ ድሮኖች አማካኝነት ነው። ከነዚህ ሚሳኤሎች ውስጥ 27ቱ ኃይለኛ ባሊስቲክ ሚሳኤሎች መሆናቸውን የገለጹት ዜሌንስኪ ነገር ግን እጅግ አስደንጋጭና አሳዛኙ እውነታ ከዚህ 27 ባሊስቲክ ሚሳኤሎች ውስጥ መከላከል የቻልነው አንዷን ብቻ ነው። ምክንያቱም ምዕራባውያን አጋሮቻችን የሰጧቸው ፓትሮይት የአየር መቃወሚያ ሲስተሞች እጅግ የከፋ እጥረት ስላለባቸው ይህንን ክፍተት ሩሲያ በፈለገችው ሰዓት እንደዚህ አይነት አውዳሚ ጥቃቶችን በነጻነት እንድትፈጽም አበረታቷታል ሲሉ በምዕራባውያን ላይ ከባድ ወቀሳን ሰንዝረዋል። ዜሌንስኪ ዛሬም በድጋሚ ለአጋሮቻቸው ጥሪ ሲያቀርቡ ዛሬ ነገ ሳይሉ ከነዚህ የፓትሮይት ሲስተሞች በአስቸኳይ ስጡን በማለት በልመናና በጭንቀት ውስጥ ሆነው መልእክታቸውን አስተላልፈዋል። ዓለም አቀፍ የጦርነት ተንታኞች እንደሚናገሩት ከሆነ በዩክሬን ላይ የተከፈተው ይህ የ185 ድሮኖችና የ35 ሚሳኤሎች ጥቃት የሩሲያን ፍጹም የበላይነት ማሳያ እና የምዕራባውያንን ደካማ የዲፕሎማሲ አቅምን በግልጽ ያጋለጠ ሆኗል። አሜሪካና የኔቶ አባላት ለዩክሬን እያደረጉት ያለውን ድጋፍ እየቀነሰ በመምጣቱና ሩሲያ የጦር መሳሪያዎቿን በማዘመኗ ዩክሬን አሁን ላይ ከእንግዲህ ራሷን ለመከላከል አቅሟን የተፈታተነ አዙሪት ውስጥ ወድቃለችም ተብሏል። ወደ ወሳኙ ሰበር መረጃችን ስንሻገር በወልቃይት ተደጋጋሚ የድሮን ድብደባዎች ሲፈጸሙ መዋሉ ተሰማም። በወልቃይት ግንባር የተቀሰቀሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ እየተስፋፋ መሆኑ ተገልጿል። ጦርነቱ ከወልቃይት እስከ ራያ ከአፋር እስከ ኤርትራ ድንበር የተፈጠረውን ውጥረት እያፈነዳ መሆኑ ሲሰማ ህወሓት ጦርነቱን በይፋ መታወጁን አረጋግጧል። የኢትዮጵያ አየር ኃይል በበኩሉ በዛሬው ዕለት በወልቃይት በሁመራና ሸረሪና አካባቢዎች ላይ በሚገኙ የመከላከያ ሰራዊት ላይ ጥቃት በፈጸሙ የህወሓት ኃይሎች ላይ ተደጋጋሚ የአየር ድብደባዎችን መፈጸሙ ተረጋግጧል።
በወልቃይት ጫፍ ሸረሪና በተከፈተው ውጊያ የህወሓት ወታደራዊ ካምፖች መውደማቸውና በርካታ የቡድኑ ታጣቂዎች መገደላቸውን ከአካባቢው የወጡ መረጃዎች አመላክቷል። ህወሓት ሱዳን ውስጥ በውጭ ኃይሎች ድጋፍ ያደራጀው አርሚ 70 የተባለው የህወሓት ጦር በወልቃይት በኩል ጦርነት ሲከፍት በሌሎች ግንባሮች ያለው ውጥረት እየፈነዳ መሆኑም ተነግሯል። ከሰሞኑ አልፎ አልፎ ተኩስ ሲሰማበት በነበረው በራያ ግንባር የከባድ መሳሪያ ተኩስ እየተሰማ መሆኑን የሚያመላክቱ መረጃዎችም ተሰምቷል። ከሰሞኑ በራያ ግንባር ህወሓት ከፍተኛ ኃይል አስጠግቶ ዝግጅት ሲያደርግ እንደነበር መዘገቡ የሚታወስ ሲሆን በመከላከያ ሰራዊት በኩልም በተጠንቀቅ ቆሞ እየተጠባበቀ እንደሆነ ተሰምቷል። ህወሓት በራያ ግንባር ያሰፈረውን ኃይል ዞብል አስጠግቶ ምሽግ መያዙን ተከትሎ ከርቀት ተኩስ እየተሰማ እንደሆነም ከአካባቢው የወጡ መረጃዎች አመላክቷል። በተመሳሳይ በአፋር ክልል በኩል ትግራይን በሚያዋስኑ አካባቢዎች ከፍተኛ ፍጥጫ መፈጠሩን የሚያመላክቱ መረጃዎችም ወጥቷል። በትግራይና አፋር አዋሳኝ አካባቢዎች የተፈጠረው ወታደራዊ ፍጥጫና አልፎ አልፎ በተኩስ ልውውጥ የተደገፈ መሆኑ የሚታወቅ ሲሆን ዛሬም የከባድ መሳሪያ ተኩስ የሚሰማባቸው ቦታዎች መኖራቸው ተጠቁመዋል። አስቀድሞ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በሚል ጦርነት ካወጀ በኋላ ተጠቃው ያለው ህወሓት የመከላከያ እርምጃ ውስጥ መግባቱን አስታውቋል። ወልቃይት ጫፍ ሸረሪና ላይ በከባድ መሳሪያና ድሮን ጥቃት ተከፍቶብኛል ያለው ቡድኑ በይፋ እርምጃ መጀመሩን ገልጿል። ብልጽግናን አስወግዳለሁ በሚል ዝግጅት እያደረገ የነበረው ህወሓት በወልቃይት ግንባር ጦርነት በግልጽ መጀመሩን አረጋግጧል። በሌላ በኩል ከፍተኛ የተባለው የጦር ኃይል ሙሉ በሙሉ መደምሰሱ ተነግሯል። የኢትዮጵያን ድንበር ጥሶ ሊገባ የነበረው የህወሓት የሱዳን የኤርትራ ኃይሎች በሀገር መከላከያ ሰራዊት በተወሰደው እርምጃ መደምሰሱ ተሰምቷል። ከሱዳን ጋር አብሮ እየተዋጋ ያለው የህወሓት አርሚ 70 ከሻቢያ ጦር ከሱዳን ኃይል ጋር ተጣምሮ ድንበር ጥሶ ለመግባት ሞክሮ ነበር። እንቅስቃሴውን ሲከታተል የነበረው የኢትዮጵያ አየር ኃይል በድንገት በወሰደው ተደጋጋሚ የአየር እርምጃ ጦሩ ሙሉ በሙሉ መደምሰሱን ከአካባቢው የወጡ መረጃዎች ገልጸዋል። ስለ ጥቃቱ መጠንና ስለ ጉዳቱ ዝርዝር መረጃን ከመስጠት የታቀቡት የመረጃ ምንጮቻችን እንዳመላከቱት የመከላከያ ሰራዊት በየትኛውም አቅጣጫ የሚሰነዝረውን የድንበር መድፈር ሙከራ ሲደረግ ተመሳሳይና የማያዳግም እርምጃ እንደሚወስድ አመላክቷል። ይህንኑን የአገር መከላከያን እርምጃ ያወገዘው የህወሓት ልሳን የሆነው ድምፀ ወያኔ የብልጽግናን መንግስት በሱዳን ሸረሪና አቅጣጫ ጥቃት ሰነዘረብኝ በማለት ለትግራይ ህዝብ ተነሱ የሚል የክተት ጥሪን አቅርበዋል። ወቅታዊ ሁኔታዎችን ስለማሳወቅ በሚል መግለጫ በድሮንና በከባድ መሳሪያ በሸረሪና የሚገኙ ኃይሎች ላይ እርምጃ መወሰዱን አመላክቷል። ከግንባር ያገኘናቸው መረጃዎች እንዳመላከቱት በሱዳን በኩል ተነስተው በሸረሪና የድንበር አካባቢ ትንኮሳ የፈጸሙት የጦር ኃይሎች በሙሉ መመታታቸውንና ጥቃቱ መክሸፉን ለመንግስት ቅርበት ያላቸው የመገናኛ ብዙሃን ዘግበዋል። ከተካሄደው የእግረኛ ውጊያ በተጨማሪ የኢትዮጵያ አየር ኃይል ተደጋጋሚ የድሮን ጥቃቶችን በመጠቀም በድንበር አካባቢ በሚገኘው ወታደራዊ ጣቢያና የጦር መሳሪያ ማከማቻዎች ላይ አደገኛ እርምጃ ወስዷል። ከአካባቢው የወጣው ተንቀሳቃሽ ምስል እንደሚያመላክተው ከሆነም በርካታ የጦር መሳሪያ የጫኑ ተሽከርካሪዎች በእሳት ተያይዘው ሲቃጠሉ መመልከትም ተችሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ አዳዲስ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ ከግንባርና ከተለያዩ ቦታ የሚወጡ መረጃዎችን አጠናቅረን እስከምንመለስ ድረስ በያላችሁበት መልካሙን ሁሉ ተመኘን።